አሁን ትንሽ ካገገምሽ ከቤቴ ማለቴ ከቤታችን ትወጫለሽ። እሺ ትወጫለሽ? አዎ ትወጫለሽ። እንዴ ጭራሽ ቤታችን መተሽ ልታስፈራሪኝ ትሞክሪያለሽ እንዴ? ሩሃማ እንዴት እችን ቀውስ ቤትሽ ይዘሽ ትመጫለሽ? አሁን ነው ቤቴ መሆኑ ትዝ ያሉት? ለማንኛውም ቶሎ ፍቹ ተፈጽሞ ከዚህ ውጥንቅጥ መውጣት እፈልጋለሁ። ሜሮን እባክሽ ትዳሬን እየበጠበጥሽው ነው እንዴ? ለምን አትሰሚኝም? የምን መለማመጥ ነው? ብቻ እንኳን አሁን ተረፈችልህ እንጂ በጥፊ እየወለወል ካስወጣት ምን ይቺ ጦሰኛ ወንድ ነው አይሞክረኝ ውዴ። እቺ ሚስት ተብያዋን ፈተህ እኔን ጠበቅ ብታረግ ይሻላል። አሁን መኝታ ቤት ጁስ ነገር ካላምጣል፣ በዛው ትንሽ እግሬ ያበጠ ስላለ ባትሪ ነገር ይዘህልኝና እግሬን ታሸኛለህ። እሺ ጠብቃለሁ። እቺ ልጅማ ምንም ጤነኛ አልመስለኝም። የሆነማ የሚያማት ነገር አለ እርግጠኛ ነኝ። ታሳብደኝ ነው እንዴ? እድሜ ለአንተ እኛን ጭምር አሳበድከን። አሁንስ በርቻለሁ። ወይኔ ጣጤ ሳይቸግረኝ ቆስቁሼ ወይኔ ሮቤል፣ ያችኛዋ እፈታለሁ፣ እችኛዋ ደግሞ አገባለሁ። ለምንጣታ ውስጥ ነው የገባሁት። ምን ይዘጋሻል? ሆዴ እኮ ባዶ ነው። ምን አለ ሆዴ ውስጥ ላለው ጽንስ እንኳን ብላችሁ ብትንከባከቡ። እኔ አንቺ ሆድ ውስጥ ስላለው ጽንስ ምን አገባኝ? ለነገሩ ልክ ነሽ። ባሌ ይደርልኛል። ኧረ እባክሽ ትንሽ ለመረጋጋት ሞክሪ። ምንድነው ያለ ልክ እንደዚህ መፍጠር? አውቃለሁ ሮቤል በድሎሻል፣ ግን ደግሞ አንቺ መስመር እያለፍሽ ነው። ለመሆኑ መች ልትፈቺው አሰብሽ? ቶሎ ለመስፈር የቸኮልሽ ትመስያለሽ። ሰሚኛለሽ? አንቺ ነሽ መተሽ ከኋላ የሰፈርሽው እንጂ ሮቤል ለኔ ከድሮም ጀምሮ ፍቅረኛዬ ነበር። እሱ አያገባኝም። ሰሚኛለሽ? ሆዲሽ ውስጥ ላለው ልጅ አዝኜ እንጂ እዚህ ይዤሽ የመጣሁት እዛው መንገድ ላይ ጥዬሽ መምጣት አላቃተኝም። ማን ስለሆንሽ ነው አንቺ እኔን መንገድ ላይ የምትይኝ? የዚህ ቤት ባለቤት ሰሚኛለሽ? ፍቹ እስኪጠናቀቅ ድረስ የዚህ ቤት ባለቤት እኔ መሆኔን አትርሺ። አንቺ መወቂ፣ እኔ ደግሞ የሮቤል የልጁ እናት ነኝ። እሺ ማን እንደሚበልጥ እናያለን። ከኔ ጋር ያለሽን ጸብ ከትዳሩ ፍቺ በኋላ ብታደርግ ይሻልሻል። ምናልባት ባጣቆይኝ የምትሆኝ ከሆነ። ምን አልሽ አንቺ? እኔ ሜሮን ነኝ ባጣቆይኝ? እባክሽ የባለ ያላንስ ብሎሽ ነው እኔም ላይ ሰበብ የምትሆኙ? ሰሚኛለሽ? ከዚህ ቤት በሰላም መውጣት የምትፈልጊ ከሆነ ፍቺሽን በሰላም ፈጽም። እሺ መኝታ ቤቴንም ይዘሻል። ልብሴን እንኳን የት ሄጄ ልቀይር? ስትፈልጊ ኮተታኮትሽን ይዘሽ ወጥተሽ የትም መቀየር ትችያለሽ። አሁን በባዶ ወዲህ አታስጩኝ። ከዚህ መኝታ ቤት ውልቅ ብለሽ ውጪልኝ፣ ውጪልኝ። ትሰማለህ? አባትህ ሕክምናውን ጨርሶ ሊመጣ ነው። ቆይ አሁን እቺ ነው ፈፌዝ ቤት ቢያገኛት ምን ሊፈጠር እንደሚችል ታውቃለህ? አባዬ እስከሚመጣማ በፍጹም እዚህ ቤት አትቀመጣትም። በጉትጎታም ቢብላለች ተጎትታ ትወጣታለች። አየን እኮ ጀግንነትህንማ። ቆይ አሁን እውነት አንተ ወንድ ነህ? ወይኔ ዘቢዳ እማዬ፣ ይልቅ ትሰማኛለህ? ይችን ሩሃማን ጠበቅ ማድረግ ይሻላል። ፍቹ በቶሎ ማለቅ አለበት እያለች ነው። እሷማ ብትልም አይፈረድባትም። እና በእኛ ነው የሚፈረደው? እሷስ ብትሆን ገንዘብ ፈልጋለች እንደዚህ ቤት የገባችው። እኔ ልጅሽን ገንዘብ ብዬ አላገባሁት። እርግጥ ነው መጀመሪያ አካባቢ ቤተሰቦች ያስገድደውኝ ነበር ያገባሁት። አልወደውምም ነበር፣ ግን እያደር እየለመድኩት ስመጣ እየወደድኩት ነበር። እሷን ዝም በያት የኔ ፍቅር። ርቀትህን ጠብቅ። ሰማኛለህ? አጠገቤ እንዳትደርስ። ይሄ ትዳር አብቅቶለታል። ምን እያልሽ ነው የኔ ልጅ? ባለፈው ምን ተባብለን ነበር? አልገባኝም። ቆይ እርስዎ ምን አድርጊ ነው እያሉኝ ያሉት?
ነፍሰ ጡር ሴት እኮ ነው ቤት ይዞብኝ የመጣው። እሱ እኮ ይዟት አልመጣም። ራሷ እኮ ነው ዘው ብላ የመጣችው። እሱ ምን ለውጥ አለው? ሲጀምር ደግሞ ልጅቷ ባትመጣም የኔና የሱ ትዳር አብቅቶለት ነበር። እባክሽ የኔ ውድ አንድ የመጨረሻ እድል ብቻ ስጭኝ። ሜሮንን ከዚህ ቤት ፈንቅዬ ነው ማባራት። ምን ልታደርጋት ነው? መቼስ እንደባለፈው የመግደል ሙከራ ልታደርግባት አይደለም አይደል? አረ ሰይጣን ጆሮ ይደፈን። ሆይ ጭራሽ ከዛ መከራ ወጣን ስንል ግዴለሽ ምን ልጅ የመጨረሻ እድል ስጪው። ይችን ቀውስ እኔ ጎትቼ ነው ማስወጣት። ታዲያ ምን ጠብቃላችሁ? ኑና ጎትታችሁ አስወጡኛ። ይልቅ ያከመኝ ዶክተር ጥቃቱ ያደረሰብኝ ማን እንደሆነ ጠይቆኝ ነበር። እና ምን አልሽው? ምን እለዋለሁ? ጥቃቱን ያደረሰብኝ ባሌ እንደሆነ ነገርኩታ። ምን ነው አንተ አይደለህ እንዴ ካልጋጋ ገፍትራ አጋጭተኝ እኔንም ልጄንም የመግደል ሙከራ ያደረክብኝ? ትሰሚኛለሽ? አሁንም ከዚህ ቤት የማትወጪ ከሆነ ሙከራው ይቀጥላል። እሺ እስኪ አንተ ደግሞ ተረጋጋ እባክህ። የእናትህ ምክር ብትሰማ ይሻላል። ዶክተሩ ፖሊስ ልጣ ሲለኝ እኔ ነኝ አንድ እድል ልስጠው ብዬ ተኩል። ከዚህ በኋላ መምታት አይደለም ገልመጥ ካደረገሽ ደውይልኝ ብሎ ስልኩን ሰጥቶኛል። ቆይ ግን እቺን ሴት ግን ካማኔን ነው እንዴ ጎትታ ያመጣሃት? እስር ቤት መበስበስ ካልፈልግ እምልህን ብትሰማ ይሻላል። ምስክር እንደሆነ በደህና ጊዜ ዶክተሩን ጥሎልኛል። በህግ እንጠያየቃታለን። እሱማ ይሄ ህግ ነገር ከተነሳ እኔም በትዳሬ ላይ ትዳር መሰረተ ብዬ መክሰስ አይቀርም። ማን ነው በዚህ ሰዓት እንደዚህ የሚያንኳኳው? እኔ ምን አውቃለሁ ማይ። ቆይ እኔ ከፍታለሁ። ሳሲ ቆይ ለምን ደስ ደውል ስልክ ማታነሳው? ቆይ እንዴት መጣሽ? ማለቴ ቤቴ ማን አሳየሽ? እሱ ቤት ገብተን ብናወራ ይሻላል። ችግር ተፈጥሯል። የምን ችግር ነው የተፈጠረው? የኔ ፍቅር ያድሩዬ እየተከታተለኝ ነው። ቤልኩበት ሁሉ እንደ ጥላ ነው የማገኘው። የኔ ፍቅር አሁን እዚህ መቆማችን ጥሩ አይደለም። ውስጥ እንግባና ልንገራ ይሻላል። እስቲ ተረጋጊ። እንዴ ማንም የለም ይኸው እያየሽ አይደል እንዴ? በይ አሁን ነይ ልሸኝሽ፣ እየሄድን እናወራለን። ወዴት ነው የምትሸኘኝ? ወደ ቤትሽ ነዋ። እኔ ወደ ቤቴ መመለስ አልችልም። እንዴ ችግር ተፈጥሯል እያልኩ እኮ ነው። ሳሲ እባክሽ። እሺ ቆይ ወዴት ነው የምትሄጂው? ወደ የምትሄጂበት ልሸኝሽ። እሸኝሻለሁ፣ ችግር የለውም። ወዴትም አልሄድም። አንተን ብዬ አንተ ጋር ነው የመጣሁት። አልገባኝም። እኔ ጋር ማለት አሁን ይዘህ ላታስቆመኝ ልግባበት እንዴ? ቆይ እንጂ ወዴት ነው የምትገቢው? ትሰማኛለህ? ብዬ እንዳላዋርድ ጫፌ እንዳትነካ። ኧረ እንዴ ሳሲ አንቺ ሳሲ ይቺ ደግሞ ማናት? ጸደኒያ ወይ ሳሲ ልትሉኝ ትችላላችሁ። የሮቢ ፍቅረኛ ነኝ። የኔ ፍቅር ቤትን ለማግኘት እኮ እንዴት እንዳለፈው ብታውቅ። እቺን ሴት ዝም በያት። እኔ ካለ ዛሬ አላውቃትም። እና ሳታውቃት እንዴት ቤት ድረስ ልትመጣ ቻለች? አንቺን ያናገረሽ የለም? እሺ እና የኔ ውድ ያልከው ማን ነው? አልገባኝም። ስንት ውድ ነው ያለ? ማለት እነዚህ ማን ናቸው? አግብታን እንዴ? እኔን አግብቶኝ ነው፣ እሷን ደግሞ አስገብቷት ነው። አንቺ ሴት ስነ ስርዓት ይኑርሽ። ዝም በያት ልጄ። እኔ የሮቤል የልጁ እናት ነኝ። አንቺ ማን ነሽ? ምን የልጁ እናት? እኔም እኮ የልጁ እናት ነኝ። ከዚህ በላይ እንኳን ምችል አይመስለኝ። እማዬ፣ ኧረ እማዬ ንቂ። እንዴ ምን ቆማችሁ ታዩኛላችሁ? አምጡ እንጂ። ኧረ አምጡ እማዬ። ኧረ እባክሽ ንቂ እማዬ። አይዞሽ፣ ተረጋጊ። ማዘርተኙ አልተኛችም፣ ግን ያው ደህና ነች፣ ምንም አትልም። እንደዚህ ሆኜ ወደ ቤት መመለስ አልችልም።
አባቴ ይገለኛል። ነገርኩሽ እኮ እኔ አላውቅሽም። ወይ ምናልባት ቤት ወይ ሰው ተሳስተሽ ነው። ኧረ ተው ሮቤል፣ ቆይ አንተ ከሴት አልተፈጠርክም እንዴ? እንዴት ነው በሴት ልጅ እንደዚህ የሚጨክነው? ለነገሩ የምትፈልገውን ነገር ካደረግክ በኋላ ስልክን አጥፍተህ ስትጠፋ ለእኔ ምንም ስሜት እንደሌለ መገመት ነበረብኝ። ሩሃማ እቺ ልጅ ዝም ብላ ነው የምትዘባርቀው። እኔ ከዛሬ ውጭ አይቻት አላውቅም። አሁንም ቤትን አፈላልጌ የመጣሁት የ3 ሳምንት ጽንስ በሆዴ እንደያዝኩ ስለተነገረኝ ነው። ቆይ አንተ ምን አይነት የተረገምክ ሰው ነህ? ቤተሰቦቼ ግን ምን ያህል ቢጠሉኝ ነው ለአንተ ሄዳሉኝ? እባክሽ ተረጋጊ ውዴ። እኔ እቺ ልጅ አላውቃትም እያልኩሽ እኮ ነው። ያለ ዛሬ አላውቃትም። ተመልከች፣ ይሄ ፎቶ እኔ እና እሱ ስንዝናና የተነሳነው ፎቶ ነው። የሚያፈቅረ ልጅ ነበረ። እሱ ነው ተደብቆ ያነሳን። ለእኔ ደግሞ ቴሌግራም ላይ ላከልኝ። ጭራሻውን ደግሞ አንቺንም አብሮሽ ያለውንም ልጅ ካልገደልኳቸው ያለ እያስፈራራኝ ነው ያለው። እሺ እና ስለዚህ ምን ልትል ነው? በእርግጥ እራሷ ነች ወደድኩ አፈቀርኩ ምናምን እያለች ታስቸግረኝ የነበረችው። ውሸታም ነህ። ከጋብቻ በፊት ይሄ ነገር ይቅርብን ስል አገባሻለሁ ብለህ አይደል ጉዳይ ያረከኝ? ጭራሽ እሷን የምታፈቅረኝ ስትል ትንሽ አታፍርም? እውነቴን ነው። ለዚህ ስራ ዋጋ ትከፍልበታለሽ። እሺ ይችኛውስ ሚስት ትባል፣ ያችኛው ምንህ ናት? አንቺ ማትረቢ፣ አሁን ከዚህ ቤት ትሄጃለሽ አትሄጂም? የት ነው የምሄደው? በሆዴ ያዝኩት ልጅ እኮ ያንተ ነው። በዛ ላይ ስለዚህ ጉዳይ አባቴ ካወቀ እመነኝ አንተንም እኔንም አይለቀንም። ምን አይነት ጣጣ ውስጥ ነው የገባሁት? በዛ ላይ እኔንም የሚያፈቅር ልጅ አለ። እሱ ደግሞ እየደወለ እየዛተብኝ ያለው። ከዚህ ቤት ከወጣሁ ብቻዬን አይደለም የምሞተው፣ ገባ? ስለዚህ ለራስ ስትል እዚህ ቤት ትደብቀኛለህ። ኧረ አሁንስ ጨርቄን ጥዬ ማበዴ ነው እንዴ? ቆይ እርሶ ሴትዮ ለምንድን ነው የራስዎት መኝታ ቤት ሄደው የማይተኙት? ይሄ እኮ የባለ ትዳር አልጋ ነው። እና ባለ ትዳሯ መታ ታስወጣኝ እንጂ አንቺ ደግሞ ምን ቤት ነሽ? አሃ አሁን በጣም ገባኝ። ለልጆት ሚስት ቀድሞ ቦታ እያያዙላት መሆኑ ነው። በጣም ጥሩ። እንደዛ ከሆነ እኔ ራሴ ማደርገውን አውቃለሁ። የምታደርጊውማ ከዚህ ቤት ውልቅ ማለት ነው። እሱን እንኳን መቼም የማያስቡት። እንኳን እኔ አዲሷ የምትወጣ አይመስለኝም። እሱንማ እድሜ ለልጄ። ቤቱን እንደሆነ የነፍሰ ጡር መናኸሪያ አድርጎታል። እናንተ ምን አደረጋችሁ? የሚያስደፍረኝ የገዛ ልጄ። በነገራችን ላይ አሁኑኑ ፖሊስ ጋር ደውዬ ልጆት እኔንም ልጄንም ለመግደል ሙከራ እንዳደረገ ከመናገሬ በፊት ከመኝታ ቤቴ ውልቅ ብለው ይውጡልኝ። እሱንማ ካደረግሽልኝ ገላገልሽ ማለት ነው። እንደዚህ አይነቱ ልጅ ኖሮም ስለማይጠቅም አንድ ፊቱን እዛው ይበሰብሳል። በያ ደውይ እንጂ ለምን ቆመሽ ታይኛለሽ? መቼም በልጁ አባት አትጨክንም ብለው ነው አይደለ? ትሰሚኛለሽ? የሁላችሁም ሀሳብ ገብቶኛል። እኔ ግን የማውቀው ልጄ አንድ ህጋዊ ሚስት እንዳለው ብቻ ነው። አረ አንድ ሚስት ነው እንዴ ያለው? እንግዲህ እኔ የማውቀው ሩሃማን ነው። እሱን እናያለን። የፈለግሽውን ነገር ማምጣት ትችያለሽ። ይሰሙኛል ወይዘሮ ዘቢደር? ዛሬ ከመኝታ ቤት ማፈናቀሉ ተሳክቶለት ሊሆን ይችላል። ከዚህ ቤት ግን መቼም አያፈናቅሉኝም። እሺ? ኧረ ቀስ እንዴ! ደግሞ ይችን የሴት ጎረምሳ ከየት ነው ያመጣት? ለነገሩ ይበለኝ፣ የሩሃማን ግፍ ገና ብዙ ነገር ላይ ይጥለኛል። ይቅርታ፣ እዚህ መሆንሽን አላወቅኩም ነበረ። ማውራት እንችላለን? ነይ ቁጭ በይ። እመኚኝ፣ ሚስት እንዳለ ፈጽሞ አላውቅም ነበር። አውቃለሁ። እንዴት አወቅሽ? ማለቴን የማልነገርኩሽ ብዬ ነው። አንቺ ብዙ ማታውቂያቸው ነገሮች አሉ። እኔ ባሌን ጠቅቄ ነው የማውቀው። አልገባኝም። አሁን አይደለም፣ በጊዜ ሂደት ሁሉም ነገር ይገባሻል። እባክሽ ለትንሽ ጊዜ ብቻ እዚህ እንድደበቅ እርጅኝ። ከዛ በኋላ ሌላ መላ እፈልጋለሁ። ቆይ ከሮቤል ጋር የት ነው የምትተዋወቁት? ሁልጊዜ ወደ ትምህርት ቤት ስመጣና ስሄድ ካልሸኞሽ እያለ በጣም ያስቸግረኝ ነበረ።
አንድ ቀን ያ ይወደኛል ያልኩሽ ድሮዬ ልጅ ከኋላ ሲከታተለኝ አይቼ ድንገት ሮቢ መኪና ውስጥ ገብቼ አመለጥኩኝ። ስንት አመትሽ ነው ግን? በቅርብ 18 አመት ይሞላኛል። ጭራሽ 18 አመት አልሞላሽ? ይሄንን ነገር በፍጹም አላምንም። ገና 18 አመት እንኳን ሳይሞላሽ ነው ያረገሽ? አስቤው እኮ አይደለም። ከሮቢ ፍቅር ይዘኛል ብዬ በፍጹም አስቤ አላውቅም። ከዛ ድሮዬ ልጅ ለመሸሽ ብዬ ሁሌ ከትምህርት ቤት ስመጣና ሲሄድ ከሱ ጋር ተላመድንና እሱ ነበር የሚሸኘኝ። በእርግጥ መጀመሪያ እሱ ነበር ፍቅር እንደያዘው ይነገረኝ። ይሄ ተረገመ። ነገሮች በጣም በፍጥነት ነው ሄዱት። አይደለም ስለ ትዳር ስለ ቤተሰቦች እንኳን አንድ ቀን አውርቶኝ አያውቅም። ቆይ እሺ አሁን ቤተሰቦች ያስቡ ማለቴ ከማን ጋር ነው የምትኖሪው? እናት አባት ወንድም እህት የሉሽም? ከእናትና ከአባቴ ጋርና ከታላቅ እህቴ ጋር ነው የምኖረው። እና ቤተሰቦች ስጠፋ ያስቡ? በዚህ ሰዓት ስለነሱ የምጨነቅ ይመስልሻል? እኔ እኮ ፔሪዲ ቀርቶብኝ የተጨነቅኩ ነው ያለሁት። እዚህ የራሴ ጉዳይ ያለብኝ ስለ ቤተሰቦች የሚጨነቅ ይመስልሻል? የሚገርም ነው። በዚህ እድሜ አንድም ቀን የልጅ እናት ሆናለሁ ብዬ አስቤ አላውቅም። ወይኔ ሳሲ መጨረሻ ይሆነ? እርግጠኛ ነሽ ግን ከሮቤል መሆኑ? እኔ ከሱ ውጭ ወንድ አላውቅም። አይሽ አይደለም እንዴት ህይወቴ እንዳበላሸብኝ። ተረጋጊ። እናትህን ከመኝታ ቤቴ ታስወጣልኛለህ? ታስወጣልኝም? አንቺ ራሱ ከቤቴ ውጪልኝ። አይንሽን ማየት ራሱ በጣም ነው ያስጠላኝ። አልወጣም። እንደውም ትሰማኛለህ? ወደድክም ጠላህም የልጅ አባት ነህ ልትይ ነው? ንገሪ ልትይ ነው ወይ? ሰምኛለሽ? ይሄ ልጄ ነው መሆኑን በምን አውቃለሁ? ደቅለሽው ቢሆንስ? እና ለምን ወስደህ አታስመረምረኝም ታዲያ? ሳትወልጂ እንዴት ነው የማስመረምርሽ? ስለዚህ እስክወልድ እዚህ እቆያለሁ። መቼም ከኔ ጋር መተኛትን አክድም አይደል? ለነገሩ ተኝቶ ካጅ አይደለ? አሁን ሌላ ነገር ሳይመጣ እነዚህን ሁለት ሴቶች ከዚህ ቤት ታስወጣልኛለህ? አታስወጣልኝም? ማንም ማንንም የማስወጣትም የማስገባትም መብት የለውም። የማስወጣት መብት ያላት ሩሃማና ሩሃማ ብቻ ናት። አንድም ደግሞ እሷ ናት እያበሳጨችኝ ያለችው። ሰው እንዴት ጣውንቱን አስቀምጦ ያባብላል? ይልቅ ቀሉን ተውና እናትህን ከመኝታ ቤት ታስወጣልኛለህ? አታስወጣልኝም? በቃችሁ። ሰማኛለህ? ተደራራቢ ወንጀል ሰርተሃል። ስለዚህ መታሰር አለብህ። ሩሃማ አንዴ እኔና አንቺ ብቻችን እናውራ። እኔ እኮ እቺ እናውራ የምትላት ነገር ነች ግርም የምትለኝ። 18 ዓመት ያልሞላት ልጅ ማባለክ፣ ከዚያ ደግሞ በሚስት ላይ እርጉዝ ሴት ይዞ መምጣት። ቆይ ለዚህ ምን ማብራሪያ ነው ያለ? ሰሚኛለሽ? የልጄን አባት እንደዚህ መናገራችሁ እሺ? ይሄን ቤት ያንቺን ቤት እኮ ነው የኔ ፍቅር። እንዴት ቤትሽን ማስከበር ያቅትሻል? ሩሃማዬ እመኚኝ፣ እኔ እነዚህን ሰዎች በጭራሽ አላውቃቸውም። ውሸታም ነው፣ ከሃዲ። እንዴት አይኔን እያየ ተዋሻለህ? ቢያንስ እንኳን ፎቶን እያየ እንዴት ትክዳለህ? እኔ ፎቶ አይደለም አብረን ያሳለፍንባቸውን ጊዜዎች ፎቶም ቪዲዮ ማምጣት እችላለሁ። ተዋርደ ከዚህ ቤት ከመውጣት በፊት ራስን ለህግ አሳልፈህ ስጥ። ቆይ ምን እያልሽ ነው አንቺ? ደግሞ ማን ስለሆንሽ ነው አንቺ ባሌን ለህግ አሳልፈሽ የምትሰጪው? እውነቷን እኮ ነው። እንዴት የልጄን አባት እንዲታሰር ትፈርጂበታለሽ? ለራስሽ ብለሽ ነው እንጂ ገና ለገና አንቺ ትዳርሽን ትፈቻለሽና እኛ መንገድ ላይ ነው ደቀለሽ። አልገባኝም። ምኑን ያልገባሽ አንቺ? ደግሞ እሷ እኮ ገና ለገና ባሏን አሳስራ ሀብቱን በሙሉ ጥርግርግ አድርጋ ልትወስድ እኮ ነው። ኧረ እንደዛ ነው እንዴ? እኔ እኮ ስትመክረኝ ደህና ሰው መስላኝ ነበር። ኧረ ይህቺ ምን ሰው ናት? እስስት ናት እንጂ። ለእናንተ ብዬ በታገልኩኝ ጭራሽ እኔ ላይ የተነሳችሁብኝ። ለእኛ እኔ የሚታገልኝ ሰው አልፈልግም። ለራሴ አላንስም። እማዬማ እውነቷን ነው። እነዚህንም ከአማኑኤል ነው ሰብስቤ ያመጧቸው። እንደዚህ አይነት ሰው ይቻላል?
ማይ ቆይ ግን እስከ መቼ ነው እዚህ ክፍል ውስጥ የምትቀመጪው? እውነተኛ ሚስት እስከምትመጣ። አሁን ደግሞ ሩሃማ ሆነች እውነተኛ ሚስቴ? በህጋዊ መንገድ ያገባሃት ሚስት እሷ መስላኝ። ለነገሩ ያንተ ነገር ምን ይታወቃል? እያደር ነው ጉድህ የሚወጣ። እማዬ ማ ብለህ ቅር። ይልቅ አባትህ አሁን ደውሎ ነበር። ምን አለሽ? ምን ይላል? ይኸው በመጨረሻ ሰዓት የፈራሁት ነገር ደርሷል። ምን ብሎሽ ነው? እሺ ቆይ ሕክምናዬን ጨርሼ በዚህ ሳምንት እመጣለሁ ብሏል። ምን? በዚህ ሳምንት? ከጎኔ ስለቆምሽ አመሰግናለሁ። እባክሽን የማደርገው ነገር ግራ ገብቶኛል። ቤተሰቦቼ ደጋግመው እየደወሉልኝ ነው። እና ለምን ወደ ቤተሰቦችሽ አትሄጂ? አንቺ ለምን አትሄጂም? እኔማ ቤተሰብ የለኝም። ከአንድ ፊቱን ያንቺ ይሻላል። ምን? አባቴ በጣም ኃይለኛና ወግ አጥባቂ ሰው ነው። ማርገዜን ካወቀ ይገለኛል፣ አይለቀኝም። እህቴን እኮ ከወንድ ጋር ስላያት ብቻ ተኩሶባት ነበር። ምን ማለት ነው ተኩሶባት? ልብስ ልበልሽ መሳሪያ ነዋ። ስለዚህ ጉዳይ አባቴም ከስማ ሮቤልም አይቀርለትም። ይቅርታ፣ እኔ ግን ልጄን ያለባት ማሳደግ አልፈልግም። በጊዜ ማረሻሽ የምታዘጋጅ ጥሩ ነው። አሁን ደግሞ የቤቱ አዛዥ አንቺ ሆንሽ። በእርግጥ ሁለታችንም ተበዳዮች ነን። ሁለታችንም በተለያየ አቅጣጫ ነው የቆምነው። ማለቴ ጠላቶች ነን። ያንቺን አላውቅም። የእኔ ግን የእርግዝኔ ነገር መላ ካልተበጀለት ከዚህ ቤት ንቅንቅ አለ። መላ ካልተበጀለ እስቲ ልጁን መውለድ አትፈልጊም እንዴ? እንደዛ ከሆነ እኔ ላግዝሽ እችላለሁ። እኔ ለምን አላግዝሽምና? እንዳትጨርሽው። እኔማ ልጄን እፈልገዋለሁ። እና ሳሲ ገዳይ ናት ያለው ማን ነው? ምግብ መስራት ትችያለሽ እንዴ? ከጧት ጀምሮ ምንም አይነት ምግብ አልበላሁም። ነፍሰ ጡር አይደለሽ? ያው የነፍሰ ጡር ምግብ ካወቅሽ ብዬ ነው። አልችልም። እዚህ ምን ትሰራለህ? እባክሽ የኔ ፍቅር ይህንን ነገር ብዙ አናካብደው። ሩሃማዬ እኔ እኮ አሁንም በጣም ነው የማፈቅርሽ። ቆይ እንዴት ብትደፍር ነው ክፍሌ ድረስ የመጣው? ተናገራ። ምን ይዘጋል?